ቤተሰብ አዲስ እና ትኩስ መረጃ አለን። ሀናና እዝራ ተለያዩ። ጽዮንና ሰላምዬ ግብ ገጥመዋል። ፋኖስና አቶ ኖላዊ ሊለያዩ ትንሽ ነው የቀራቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። አብራችሁን ቆዩ እና የታላይካችሁ እየጠበኳችሁ ነው። በነገራችን ላይ ቤተሰብ እስኪ ላይኳን ጫን በሏት። አመሰግናለሁ። አዲስ የሆናችሁ ካላችሁ ደግሞ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ ሁኑ። አሁን ኖላዊ ድራማ ላይ ብዙ አዳዲስ ነገሮች እየተከሰቱ ነው። እንግዲህ አቶ ኖላዊ እና ፋኖስም ሊለያዩ ትንሽዬ ነው የቀራቸው። በነገራችን ላይ አቶ ኖላዊ ከዛችኛዋ ሴትዮ ጋር ባይወልድም ምናልባትም አሁን ከፋኖስ ጋር ሊወልድ ይችላል። ሐኪም አይቶት አትወልድም አላለውም። እሱ በራሱ ጊዜ ነው ዝም ብሎ አልወልድም ያለው ማለት ነው። ሲቀጥል ደግሞ ዝም ብሎ ማለት መጀመሪያ አካባቢ ካልተሳካ ሁልጊዜም ህይወቱን በሙሉ አይሳካላትም ማለት ወይም አይሳካለትም ማለት አይደለም። ስለዚህ የመውለዱ እድል ወይም ቻንስ ሊኖረው ይችላል፣ አይታወቅም። በሌላ በኩል ሰላምዬና ጽዮን ግብ ገጥመዋል። ሰላም እውነት ቅዱስን ወደው ነው ወይስ ደግሞ እውነት ጽዮንን ለማናደድ ፈልጋ ነው? በነገራችን ላይ ሶስታቸው አንድ ላይ ቆመው ሰላምዬ ቅዱስን እወዳለሁ ስትለው ቅዱስ ሸሽቶ ነው የሄደው። እንደውም አውሮፕላን በሉት እየፈረጠጠ ነው የሄደው። ጽዮን ብስጭጭት ብላለች። ብስጭጭት ለማንኛውም ጨርቋን ጥላ ለመሄድ ምንም አልቀራትም። እወድሃለሁ እንዴ ምን እያልሽ ነው ሰላም? እኔ ይሄን ነገር ማመን አልችልም እያለች ነው። ሰላም ግን እውነት ትወደዋለች አይመስለኝም። ምናልባትም ጽዮንን ለማናደድ ነው። ደግሞ ሰላም በጣም በብር የምታምን ሴት ናት። በነገራችን ላይ ቤተሰብ ለምን እንደሆነ አላውቅም። የሀብታም ልጅ ናት። ደልቀቅ ብላ ነው የኖረችው። ቤተሰቦቿ ባለ ሀብት ናቸው ምናምን ማለቴ የሆነ በገንዘብ እንኳን ከነሱ የማይመጣጠን ብታገባ የእሷ ቤተሰቦች በጣም ሀብታም ናቸው። ሶ ምንም ነገር የሚቸግራት አይመስለኝም። አሁን ካያችሁ ሀናን ራሷ ሀና እዝራን ከምቀርበው በላይ ሰላም ናት ሀናን ለእዝራ እየሰጠች አለችው። እሱም ምክንያቷ ምንድን ነው? የሀብታም ልጅ ነው፣ ቆንጆ ነው፣ ጎበዝ ተማሪ ነው ምናምን። በነገራችን ላይ ገንዘብ እናንተ ጥንካሬው ብርታቱ ካላችሁ ከፈጣሪ ጋር ሰርታችሁ የምታገኙት ነው አይደለ? ማንኛውም ሰው እንደዚህ የናጠጠ ሀብታም የሚሆነው ወይም ደግሞ አለ የተባለ ባለ ሀብት የሚሆነው ከሀ ጀምሮ ነው አይደለ? እንደ ቤተሰብ ምንም ሳይኖረው ከሊስትሮ ተነስተው በግ ምናምን ከመሸጥ ተነስተው ነው ትልልቅዬ ቦታ የሚደርሱት። እና መጀመሪያ አካባቢ ምንም ገንዘብ ስለሌለው እና ምንም ሳይኖረው ስለሆነ ድሃ እንደሆነ ይቀጥላል ማለት አይደለም። የሰላም እሳቤ ግን በጣም ነው የሚገርመው ቤተሰብ። በጣም ነው ከሚገባው በላይ። ከመጀመሪያ ጀምሮ ካያችሁት የእሱ አስተሳሰብ ገንዘብ እና ገንዘብ ያለውን ሰው ብቻ ነው የምትፈልገው እና በዚህ ትገርመኛለች። ሲቀጥል ደግሞ ለእህቷ ያላት አመለካከት እህቷ ከጥሩ ሰው እንድትሆንላት ወይም ደግሞ እህቷ ወደፊት ህይወቷ አሪፍ ህይወት እንድሆንላት ይሆናል አይደል? ላይክ እንደነ አሴር ወይም ደግሞ እንደ ኤልያስ አይነት እንድታገባ አትፈልግም። ይሄ ሀሳቧ እህቷ ጥሩ ቦታ እንድደርስላት ድህነት የሚባለው ነገር እንዳይነካባት ስለምትፈልግ ነው። ይሄን ሀሳቧን ደግፍላታለሁ። ለእህቷ ስትል የምታደርገው ነገር ነው። ግን ሁልጊዜም ደግሞ ገንዘብ ስላለው ብቻ ያ ሰው ምቾት ይሰጣል ማለት አይደለም ማለት ነው። እና ሰላምዬ ይሄ ያኔ በግማሽ በኩል አሪፍ ነው፣ በግማሽ በኩል ደግሞ ያን ያክል ነው ማለት ነው። ሌላው እንግዲህ እዝራና ኤልያስ ራሱ አሁን ግብ ገጥመዋል። ኤልያስ አሁን እልህ ውስጥ ገብቷል። ሀናና እዝራ ያው ሊለያዩ ነው፣ ምንም አልቀራቸውም። የኔና ያንተ ግንኙነት ካሁን በኋላ ምንም ፋይዳ የለውም ብለዋለች። እሱ ሊለያዩ ምንም አልቀራቸውም። ስለዚህ ለኤልያስ ደግሞ ቦታ ሰጥተዋለች ወይም ደግሞ ላይክ ወደ እሷ ህይወት እንዲገባ ቦታ ክፍት ቦታ አስቀምጣለታለች። ምንድነው ያለችው? አንተ በፈለግከው ሰዓት በምትፈልገው ሰዓት ደሴ መሄድ እንችላለን ብለዋለች። እኔ አንተን በምንም በማንም አልቀይርህም። አንተ ትለያለህ። አንተ የተለየ ሰው ነው። ለነገሩ እንደዚህ አይነት ቋንቋን ከሁሉም ጋር ትላለህ። ለምሳሌ ከአሴር ጋር ስትገናኝ አንተ እኮ ልዩ ነህ፣ አንተ እኮ ማንም ካጠገቤ ሳይኖር አብረህ የቆየህ ነህ ምናምን። ብቻ የቃላቶቿ ሁሉም አንድ አይነት ነው። ከእዝራ ጋር ስታገኟት ደግሞ እኔ ሁሉንም ትቼ አንተን መርጬ የመጣሁት ስለምወድና ስለማፈቅር ነው ትላለች። እኔ ግን እግዚአብሔርን ያህና ነገር ግራ ጋብቶኛል። እናንተስ? ሰው ከሶስቱም ወንድ ላይ አንድ አይነት አመለካከት ይኖረዋል እንዴ? አንድ አይነት አስተሳሰብ፣ አንድ አይነት ቃላት እና በጣም ነው የሚገርመው። እንግዲህ ኤልያስ ከእዝራ ጋር ግብ ገጥሟል። እዝራ ሀናን ተውልኝ
በቃ ተውልኝ፣ እኔ ብቸኛ ነኝ፣ ብዙ ዋጋ የከፈልኩ ሰው ነኝ። ስለዚህ ሰው ጋር ልቀራረብም። ሀና አንተን ሳይሆን እኔም መርጣ መጥታለች። ስለዚህ እኔም መርጣ እስከመጣች ድረስ ተውልኝ ብሎት ነው የሄደው። ኤልያስ ደግሞ እልህ ተጋብቷል። አንተ ስለምትወዳትና ስለምታፈቅራት ለአንተ ልተውልክ፣ እኔስ ነው ያለው። እኔም እኮ ለእሷ ብዬ ህይወቴን አሳልፌ ለመስጠት ዝግጁ ነኝ። ስለዚህ እኔስ ምን ልሆን ነው ያለው። እዝራ ምንድን ነው ያለው? አንተን አትወድህም፣ ብትወድ ኑሮ አንተን ትታ ወደ እኔ አትመጣም ነበር። ስለዚህ አርፈ ተቀመጥ ነው ያለው። ነገር ግን አሁን ኤልያስ እዚህ ላይ መጀመሪያ አካባቢ ትቶት ነበር። ምክንያቱም ሀና አንተ በእኔ ህይወት ትልቅ ቦታ አለክ፣ አንተ በጣም መልካም ሰው ነህ ምናምን ስትለው ምንድነው ብሏት የነበረው? ቀዝቀዝ ብሎ ነበረ። ምንድን ነው ያላት? አንቺ እንደዚህ በቃላት ነው እንጂ ልብሽ እኔ ጋ አይደለም። ስለዚህ እንደዚህ ባልሽን ቁጥር ለእኔ ምንም ትርጉም የለውም ብሏት ነበር። ነገር ግን አሁን ከዝራ ጋር ባለው ግንኙነት እና ከዝራ ጋር በተነጋገሩት ቃላቶች አሁን ኤልያስ እልህ ውስጥ ገብቷል ማለት ነው። ሀናን ለራሱ ለማድረግ ካሁን በኋላ ምንም የማያደርገው ነገር ያለ አይመስለኝም። መጀመሪያ ቀዝቀዝ ብሎ ነበር፣ ልቡ ተሰብሮ ነበር። አሁን ግን ከዝራ ጋር ግብ ግብ ስለገጠመ ላለመሸነፍ ብዙ ነገር ያደርጋል ማለት ነው። ሲቀጥል ሀና ቦታ ሰጥተዋለች፣ ክፍተት አስቀምጣለታለች። በፈለከው ሰዓት በፈለከው ጊዜ ደስ የሚሄድ እንችላለን ብለዋለች። እሺ ነይ ይዘሽኝ ሂጂ፣ እዛ እንሂድ ቢላት ተነስታ ትሄዳለች ማለት ነው። ሌላው አሴር ነው። አሴርን ካያችሁት በጣም እየተናደደ ነው። አሴርም ቢሆን እንግዲህ ተምቹ ደግሞ አንተ የራስህን ህይወት እንደዚህ ምስቅልቅሉን እያወጣክ ለምንድን ነው ለሰው እንትን የምትለው? ለምን አንተ ገፍተህስ ራሱ አትጠይቃትም? ለምን አንተ የራስህ ለማድረግ አትጥርም? እያለ ብዙ ይቆጣዋል። ነገር ግን ምንም ዋጋ የለውም። የአሴር እንኳን ካሁን በኋላ ተስፋ አለው ብዬ አላስብም። እኔ ሳስበው ምናልባትም ካሁን በኋላ ሀና ከኤልያስ ጋር የምትሆን ይመስለኛል ማለት ነው። ሌላው አቶ ኖላዊ ነው። አቶ ኖላዊ እንግዲህ ሁላችንም እንደምናውቀው ሀና አባቴን ልጅ አይወልድም ብላ ነግራታለች ለፋኖስ። ፋኖስ ደግሞ ይህንን ነገር ስትሰማ በቃ ጨርቋን ጥላ ማበድ ነበር የቀራት። ነገር ግን አሁን ሳያት አዝማሚዋን ሳያት የምትመለስ ይመስለኛል። ያ አብሯት ያለው ልጅ በጣም ስለሷ እየተጨነቀ እንደሆነና በሷ ምክንያት በጣም ችግር ውስጥ እንደገባ አግኝቶት እንደነበረ ብቻውን ተቀምጦ ስላንቺ እያሰበ እንደነበር ምናምን ያው ሞልቷታል ማለት ነው። እሷም ለምን አልነገረኝም ታዲያ ልጅ መውለድ እንደማይችል ለምን አልነገረኝም ምናምን ስትለው ያለ መግባባት ነው፣ እናንተም አላወራችሁበትም፣ ጠይቀሽዋል ወይ ብሎ ጠይቋት ነበር። እሷም አይ እኔም አልጠየቅኩትም እና ምን ትለኛለህ ነበር ያለችው። እና ምናልባትም ፋኖስ ለአቶ ኖላዊ ልትመለስለት ትችላለች። እሱም ቢሆን ሊወልድ ይችላል፣ አይታወቅም። መጀመሪያ እምቢ ያለውና መቼስ ህይወቱን በሙሉ እምቢ ይለዋል ማለት አይደለም። እግዚአብሔር ታሪክን ቀያሪ ነው። ፈጣሪ ምንም የሚሳነው ነገር የለም። ስለዚህ ሊወልድ ይችላል። በዛ ላይ ዶክተር አትወልድም አላለውም። አትወልድም፣ ልጅ መውለድ አትችልም አላለውም። ምናልባትም ከዛች ሴትዮ ጋር አብረው ጊዜ አሳለፉ ወይም ደግሞ ሴቷ ትሆናለችም አትወልደው እና አቶ ኖላዊ ሊወልድ ይችላል፣ አይታወቅም ማለት ነው። ለማንኛውም ፋኖስ አሁን ልቧ መለስ ነገር ያለ ይመስላል። ከአቶ ኖላዊ ጋር የመኖር ወይም ደግሞ ከሱ ጋር የመቀጠል እቅድና አላማ አላት። ሌላው ውድ ቤተሰቦች እንግዲህ ቅዱስ ነው። ቅዱስ ሀና አልኩኝ ጽዮን ቅዱስ ሰላም እያብረው በቆሙበት ቅዱስን እፈልጋለሁ፣ ለምንድነው የማታናግረኝ? ለምንድነው ስልክ የማታነሳልኝ? ያለችው ነበርና ምን ፈልገሽ ነው ምናምን ሲላት እኔ እወዳለሁ ነበር ያለችው ከጽዮን ፊት። እኔ እወዳለሁ አፈቅራለሁ ነበር ያለችው። እና እንግዲህ በዚህን ሰዓት ቅዱስ እየፈረጠጠ ነው የሄደው፣ ማመን አቅቶታል። ነገር ግን ሰላም የእውነት ቅዱስን ወዳው ነው ይመስላችኋል እናንተ? እኔ እንጃ። እኔ ግን በበኩሌ አይመስለኝም። ለምን ካላችሁ ሀና ከዝራ ጋር እንድትሆንላት ብቻ ስለምትፈልግ፣ እሱ ብቻም ሳይሆን ደግሞ ጽዮንን ማናደድ ስለምትፈልግ ነው። ጽዮንን ውስጧን ድብን ማድረግ ስለምትፈልግ አሁን ደግሞ ጽዮን እዝራም አይፈልጋትም። ቅዱስም እንደምታዩት እያመነቃቀራት ነው፣ እያመነጫጨቃት ነው። አልፈልግሽም ብሏታል። እስከዛሬ ድረስ እግሯ ስር ወድቆ እንደዛ ሲለምናት የነበረው አሁን ግን ዞር በይ አልፈልግሽም፣ እስከዛሬ ድረስ ለምኜሽ እንደሷ አልቆጠርሽኝም፣ ካሁን በኋላ አጠገቤ እንዳደርሽ ብሏታል። እሷ ግን ከስር ከስሩ እየተከታተለችው ነው። ስለዚህ ሰላም ደግሞ እወድሃለሁ ስትለው እኔን እምቢ አለኝ ወይም እኔን ዞር በይልኝ አለኝ ከሰላም ጋር ስለሆነ ነው ብላ ትናደዳለች ማለት ነው።
ያው አንዳንድ ሰው አልፈልግም እያለ ቆይቶ ከዛ በኋላ ከሌላ ሰው ጋር ሲሆን ያናድዳል። ወንድም ሆነ ሴት ይናደዳል እና ለዛ ይመስለኛል። ለማንኛውም እስኪ ሀሳብ